የሽመቤትን መለወጣት ከሽመቤት ጋር የተዋወቅነው ተማሪዎችን ይዤ 6 ኪሎ ዩኒቨርሲቲ የሚገኘውን ሙዚየም ለማስጎብኘት የትምህርት ቤታችንን ሰርቪስ መኪና በመጠባበቅ ላይ ሳለሁ ነበር። እድሜዋ በ30ዎቹ መጨረሻ የሚገመት አጠር ደልደል ብስል ቀይና ኮስታራ ሴት ሰርግ እንደተጠራ ሰው ተሽሞንሙናለች። የባህል ልብሷን ለብሳ ሽቶዋን ተነስንሳ ጸጉሯን ተተኩሳና ቅንድቧን ተቀንድባ ተማሪዎች ናችሁ ብላ ጠየቀች። አዎ አሉ በአንድ ድምጽ። የ11ኛ ክፍል ተማሪዎች። የታል መምህሩ ወይንም አስተባባሪያችሁ? እኔ ነኝ። ምን ነው አልኳት። አትመስልም። ገብቶኛል። አንተ ራስህ ስትታይ በእድሜ ለጋነት ከተማሪዎቹም በዛም ልዩነት የለህም ማለቷ ነው። ከብዙዎች አንደበት የምሰማው ተነጻጽሮ ስለሆነ አልገረመኝም። በደንብ አስተምራቸው እሺ አለችና አጠገቤ ተቀመጠች። ወዲያውም የምን መምህር ነህ ብላ ጠየቀችኝ። የአማርኛ። የአማርኛ ቋንቋና ስነ ጽሑፍ። ስለ ፍቅር እስከ መቃብር ልቦለድ ነግራቸዋል? ንገራቸው እሺ። ፍቅር እስከ መቃብር ልቦለድ ብቻ አይደለም ዝክረ ነገርም ጭምር ነው በላቸው። ማህበረሰባዊ መስታወት ነው። አረ ከመስታወትም በላይ ነው በላቸው። መስታወት የፊታችንን እንጂ የጀርባችንን ውበትና ጉድፍ አያሳይም። ፍቅር እስከ መቃብር ግን የምንሄድበትን አቅጣጫ ብቻ ሳይሆን የመጣንበትንና የቆምንበትን ጭምር ያሳያል። ደግሞ እንደ ቀደምት የሥነ ጽሑፍ መምህራችን ትኩረትን በዛብህና ሰብለ ወንጌል በሚባሉ ገጸ ባህሪያት ላይ ብቻ አታድርግ። እስኪ እነሱ ለጊዜው ተዋቸው፣ የዓመት ረፍት ይውሰዱ። ታውቃለህ ኢትዮጵያ ውስጥ በዛብሆች በስተዋል። በዛብህ ወለዶቹ በጭንቅ በችግር በመም ጊዜ ነፍሳቸው ስትቃትት አልደረሰላቸውም። ይህችን ዓለም ሲሰናበቷትም ሞታቸውን እንደ ነጻነት በመቁጠሩ የሚታዘበን የለም። በሌላ በኩል የሚወዳትን የምትታይ ግን የማትበላ ፍሬ የሆነችዋን ሰብለን አግኝቶ ፍቅሩን ለማጣጣም ስላልታደለ የሚታዘንለት እንጂ የመከራ ድልድይን ሰብሮ ለድል አድራጊነት በቅቶ ምሳሌ መሆን የቻለ ሰው አይደለም። አሁን ኢትዮጵያ ውስጥ በሌላው ብሔርና ገዢዎች ተበድለናል፣ ተደቁሰናል፣ የሚገባንን አተናል፣ ማንነታችን ተደምስሷል፣ አጥር ቅጥራችን ፈርሷል እንደሚሉት ብሔሮች ነው። ኃላፊነታቸውን ሳይወጡ ቅጥራችን ፈርሷል እንደሚሉ ብሔሮች ነው። ኃላፊነታቸውን ሳይወጡ የክስና ውቅስ አምሮታቸውን ለመወጣት ጎዳናውን ያጣብባሉ። በዚህ ዘመን ኢትዮጵያ የሚያዋጣት ማን እንደሆነ ታውቃለህ? እንዳበጀ በለው ያለ ሰው። አበጀ በለው ነው የሚያስፈልገን። የማይበድል ተበዳይንም ነፃ የሚያወጣ ፍትህ በተራበች ሀገር አበጀ በለው ፍቱን ሀገረ ሰባዊ መድኃኒት ነው አለችና እንደ ዘበት ትከሻዋ ላይ ጣል ያደረገችውን አጭር ነጠላ ወገቧ ላይ ሸብ አድርጋ እንደ መሸለል መፎከር ያለ ትንሽዬ እንቅስቃሴ አሳይታ ከፍቅር እስከ መቃብር የተወሰኑ ስንኞችን መዛ ታስደመምን ገባች። አርደው ሲጨርሱን አንድ ባንዳ እናጥለው፣ እንደ ቧዘዘ ከብት ጠባቂ እንደሌለው፣ ለመብት ሲከላከል ሊሞት እንደማለው፣ እንደ ቆራጥ ወንድ እንዳበጀ በለው፣ እኛስ ለመብታችን የማንታገለው ከጅልነት በቀር ምን ምክንያት አለው? ምንባንዋን ስትጨርስ ለካስ ተማሪዎቼ የሰሟት ኖሯል። በአድናቆት አጨበጨቡላት። የአንድ ክፍል ተማሪዎች ናቸው። የሥነ ጽሑፍ ሰው ነሽ አልኳት። መጽሐፉን ያተተችበት አቅም ገርሞኝ። ተራ አንባቢ ነኝ። የኢትዮጵያ መጽሐፍት በስደት አረብ ሀገር ሳለሁ መጽናኛዎቼ ነበሩ። የሽመቤት እባላለሁ። ምን ተስኖት? የተለየ መንፈስ ያደረባት ሴት መሆኗን ለመረዳት ጊዜ አልፈጀብኝም። እንግዳ ባህሪ ያላት። ያጋጣሚ ነገር ሆኖ ከሽመቤት ጋር የአንድ ሰፈር ሰዎች ሆነን ተገኘን። በተደጋጋሚ መንገድ ላይ ወይንም ካፌ ውስጥ እንተያይ ነበርና ተቀራረብን። እንደገመትኩት በሚስጥር የተሞላ ሕይወት ያላት አይደለችም። ፊት ለፊት ናት። ባህሪዋ ገበር የለውም። ፖሊሶችን ተከታትሎ የመፈንከትና ወገኖቼ ሰው አጣሁ
የማለት አባዜ የተጠናወታት መሆኗን ያወቅኩትም ከተዋወቅን በአጭር ጊዜ ውስጥ ነው። የሺ ይህን ጸባይ እንደ ኩታ ደርባ የለበሰችው ከመቼ ጀምሮ እንደሆነ ከበፊት ጀምሮ የሚያውቋት ሰዎች ነግረውኛል። ነገሩ እንዲህ ነው። የምትኖረው ተከራይታ ነበር፣ ሃና ማርያም አካባቢ። እዚያ አካባቢ ለ16 ወራት ስትኖር አከራዋ የቤት ኪራይ ጨመሩባትና እሷ ደግሞ በድንገት የተቆለለብኝን መክፈል አልችልም ብላ ቤቱን ለመርቀቅ ወሰነች። ከሰፈሩ ጋር ተዋህጅ ያለው አድባራው ጋሩ ተቀብሎኛል ብላ ታምን ስለነበረ እንደ ነገሩ ሰፈሩን ልትለቅ እንደ ዛሬ 5ቱን ጎረቤቶቿን ወደ ቤቷ ጠርታና ብፌ ዘርግታ አራት ጋበዘቻቸው። እየመጣው ጠይቃቸዋለሁ። ከስደት ከአረብ ሀገር ስመለስ ሰው አልነበረኝም። ሀገሬ ብርሃን ጎበኛ ታልኩና እልል ብዬ ስመጣ እናንተው ነበራችሁ ብርሃን ይሆናችሁኝ አለቻቸው። ለስንብት ግብዣ ባሰናዳች ማግስት የማትፈልጋቸው ቁሳቁሶች ለይታ ኑሮ ከብዷቸዋል ብላ ለምታስባቸው ጎረቤቶቿ አደለች። አጎቷ ልጅ ዕቃዎቿን ሊጭንና ሊያስጭንላት አይሱዙ መኪና ተኮናትሮ ሲመጣ ከየት ብቅ አሉ ሳይባሉ ጎረምሶች ከበቧት። መጀመሪያ 5 ጎረምሶች፣ ቀጥሎ 4፣ በመጨረሻም 3 ሆነው መጡና የተቆለለውን ዕቃ ከበቡት። የሺ ምንድነው አለቻቸው። ከወጣቶቹ መካከል 2ቱ የተንጨፈረረ ጸጉራቸውን እያፍተለተሉ አይናቸውን እያጉረጠረጡ መልሰው ጠየቋት። ምንድነው? ምን ፈለጋችሁ ለማለት ነው አለች የሺ። ዕቃሽን ልንጭን ነዋ፣ ጎፍሬሽ ልናበጥር አልመጣን። በየሰፈራችን ያደራጀን መንግስት ነው አለ አንዱ ወደ አስከተላቸው ወጣቶች እያየ። መንግስት ጠየቀች ተረጋግታ። አዎ ማስረጃ አላችሁ ብላ የጠየቀችው ይመስል የለበሱትን አሳያት። ተመሳሳይ ብልጭልጭና ሐምራዊ እጀ ጉርድ ሸሚዝ ቢጤ ለብሰዋል። አመሰግናለሁ፣ እሱ ያጎቴ ልጅ ነው፣ አጋዥ አያስፈልገኝም፣ ጎረቤቶች አሉ ብላ የጎረቤቶቿን ብዛትና ለሷ ያላቸውን ፍቅር ለማሳየት ዞር ስትል ከአራተኛ ፎቅ ወደ ምድር ተጋግዘው ያወረዱላት ከሶፋ እስከ ምጣድ ተሸክመው ያጓጓዙላት ጎረቤቶቿ አሁን ባጠገቧ አይሉ። የጎረምሶቹን መምጣት ሲያዩ ጆፊያ ሞራ እንዳንጃበበበት እናታቸው ጉያ ስር እንደተወሸቁ ጣጡት ድሮ ራሳቸውን ደብቀዋል። የሺ በድጋሚ እሱ ያጎቴ ልጅ ነው፣ ያው ወንድሜ ማለት ነው፣ ያግዘኛል አለቻቸው። ማንም ይኑር ማን ጉዳያችን አይደለም፣ መጫንና ማውረድ መብታችን ነው አለ አንዱ ወታደራዊ መመሪያ እንደሚያስተላልፍ ጦረኛ የእርግጠኝነት ቆብ አጥልቆ። መጫንም ማውረድም መብታችን ነው ያልከኝ? መብታችሁም አይደለም፣ ይሄው ዘመዴን ስራ አስፈትቼ ያስመጣሁት እንዲያግዘኝ አይደለም። አታግዝ ብሎ ማን ከለከለው? እኛ ጾማችንን እንዋል። ተምረን ተመርቀን ስራ አጥ ስንሆን አናሳዝናችሁም? ለኛም አስቡልን እስኪ። እንስራበት፣ እንኑርበት፣ በልተን እንደርበት። ይሄ ስራ ነው? ይሄ ስራ አይደለም፣ ዘረፋ እንጂ። ባለቤቱ ሳይወድ በግድ ገንዘብ እንዲከፍል ማስገደድ ስራ ሳይሆን ዘረፋ ነው። ዘረፋ እንዲህ ሆነ። ዘረፋ ምን ማለት እንደሆነ እናሳይሻለን አለ ሌላው። ሙግቱ ከረረና አለመደማመጥ በዙሪያቸው ነገሰ። ቁጣ የሞላባቸው ቃላት ከወዲያ ወዲህ ተወናጨፉ። እጆች ለድንፋታ ተወራጩ። የወጣቶቹ እግር መሬቱን ደቁ። ሹፌሩ ተስማሙ፣ ዝናብ እየመጣ ነው፣ መጨቃጨቅ ለማንም አይበጅም ብሎ ወደ ጋቢና ገባ። እኔ የለሁበትም ነው ነገሩ። ድሉ ወደ ማን እንደሚያጋድል ገብቶታል። ጠብ ሊጎርፍ ነው። የጠቡ ሽንፍር በበቂ ሁኔታ ዙሪያቸውን አረስርሶታል። ያጎቷ ልጅ ወጣቶቹ ያደረባቸው ጊዜው የኛ ነው የሚል ጊዜያዊ መንፈስ አናደደውና ብረት የሚያነሳ ስፖርተኛ ቢጤ ስለሆነ በጉልበቱ ተማምኖ ሳይሆን አይቀርም። ጥሩ እስኪ እንተያያለን፣ ማን እንደሚያስገድደን እናያለን አለና አጠገቡ የነበረውን ባለእጀታ ባህላዊ ወንበር ተሸክሞ
ወደ መኪናው ለመስቀል ሲታገል መኪናው አጠገብ የነበረው ወጣት መተላለፊያ መንገዱን ዘጋበት። ዞር በል እንጂ ዕቃ ተሸክሜያለሁ እኮ ሲለው ወጣቱ ግን እንዳልሰማ አሻግሮ ያየ እንደ ጅብራ እንደተገተረ ከጓደኞቹ ጋር ማውራት ጀመረ። በዚህ ጊዜ የይሻ አጎት ልጅ ግድንግዱን ወንበር እንደተሸከመ በትከሻው ወጣቱን ገፈተረው። ሲገፈተረው አላሳልፍም ባው እንደ መንገዳገድ አለና የጉልበቱን አቅም ያስፈተሸበት ሁኔታ አናዶት ለዱላ ተጋበዘ። በጓደኞቹም ታገዘ። በዚህ የተነሳ ምጥ ላይ የነበረው ረብሻ ተወለደ። ሁከት፣ የስድብ ትውከት፣ የመብረቅ ብልጭታ፣ የነጎድጓዶች ድምፅ። የሽም የአጎቴ ልጅ ተዋድነው ይጎዱብኛል ብላ እመሃላቸው ለተማጽኖ ስትገባ አንዱ ሂጂ ወደዚያ ብሎ ሲገፈትራት በእጇ የያዘችው ሙዳይ ወድቆ እንደ ጎማ ተሽከረከረ። ሙዳው ከእናቷ የወረሰችው ሀብት ነው። ከእህቶቿ ጋር ውርስ ስትካፈል ምንም አልፈልግም፣ ከፈቀዳችሁልኝ የምፈልገው አንድ ነገር ብቻ ነው፣ እሱም የእናቴን ሙዳይ ነው። ሙዳዩና እናቴ በውስጡ ያስቀመጠቻቸው ንብረቶች ነበር ያለችው። ምኞቷ ተፈጸመላት። ሙዳዩ ውስጥ እናቷ ከቀዳማዊ አጤ ኃይለ ሥላሴ የተረከበችው የእጅ ሰዓት፣ በልደታቸው ቀን ትምህርት ቤት ተሰልፋ ያገኘችው የአንድ ብር ኖት፣ በእሳቸው እጅ የተቀበለችው 2-3 ትውልድ ሳይኮረሽም የቆየ ከረሜላ። በቃ ሙዳዩን ተስገብግባ አነሳችውና ያጎቷን ልጅ ከጥቃት ለመከላከል እጅና እግሯን ዓይንና አፏን ማሳተፍ ጀመረች። ያጎቷ ልጅ ግን ከነበረበትም ንቅንቅ አላለ። ለሽንፍር የማይረታ፣ ለመብረቅ ብልጭታ የማይደነግጥ፣ ለነጎድጓድ ድምፅ የማያፈገፍግ መሆኑን ለማሳየት ቆርጦ ተነስቷል። ወጣቶቹ ወይኔ በገዛ ከተማችን፣ ወይኔ በገዛ ከተማችን፣ በገዛ ክልላችን እንዲንደፈር ተባባሉ። እያንዳንድሽ ተወጫታለሽ። ሲነታረኩ ዝናቡ እየበረታ መጣ። ዕቃውም አልተጫነ። የሚነጫነጨው ሹፌርም አልሄደ። ወጣቶቹም አልተበተኑ። የሺም አረ ስለፈጠራችሁ ዕቃዎቼ በዝናብ ተበላሹብኝ ልሂድበት ብላ ለመነቻቸው። በካርቶን ታሽገው የተቀመጡ ተሰባሪ ዕቃዎች እዚህም እዚያም በማዳበሪያ ውስጥ የተከተቱ ልብሶችና ጫማዎች፣ አልጋ፣ ቁምሳጥን፣ ፍሪጅ፣ ወንበሮች፣ ጠረጴዛዎች፣ የማዕድ ቁሶችና ሌሎችም። የዕቃዎቹ ብዛት ከአንድ ስቱዲዮ ክፍል የወጡ አይመስልም። የዚህ ጥጋበኛ ዘመድሽ ልብ ሳይበርድ ከዚህ ውልፍት የለችም። ውልፍት እኛም አንጭን አንቺም አታስጭኝ። ይሄ የፈላበት ማፈሪያ ይቅርታ ካልጠየቀን በቀር ይቅርታ ይጠይቀን። ይጠይቀን ተንበርክኮ እግራችን ስር ወድቆ ይቅርታ ይጠይቀን። እኛ ላይ ነው የሚፈነዳው። እኛ ላይ ማንን ተማምኖ እንደፊኛ እንደተጣጣረ ማወቅ እንፈልጋለን አሉ እየተቀባበሉና ወደ አጎቷ ልጅ እያዩ። የሽም በቃ አጥፍቷል፣ በሱስም ይቅርታ ለጠይቃችሁ ይቅር በሉት አለች። ድምጿን አለስልሳ አንገቷንም ዘለስ አድርጋ። ያንቺን ይቅርታ አንፈልግም አሉ በአንድ ድምፅ። የሺ ወደ አጎቷ ልጅ ዞራ በቃ ይቅርታ አድርጉልኝ በላቸው ብላ ተለማመነችው። እኔ ምን አጠፋውና ነው ይቅርታ የምጠይቀው? ባይሆን እነሱ ራሳቸው እኛን ይቅርታ ይጠይቁን እንጂ እስኪ ምን እንደሚያመጡ ያለው። ለማንም ቦዘኔ አላስጨረሱትም። በድጋሚ ጸቡ ተቆሰቆሰ። ወጣቶቹ ተወራጩ። ቦዘኔ ሳንተ ደሞ አፍርም እንደምናጠፋው ሲል አፍህን ዝጋ አሉት። ሰፈር መረበሹ፣ አየር መበከሉ፣ ዝናብ መዝነቡ ቀጠለ። የሺ የተስፋ ብርሃኗን ከንፋስ ተንከባክቦ የያዘው ብርጭቆ ተንኮታክቶ ሲሰበር ተሰማት። ተስፋ የቆረጠችው በወጣቶቹ ባህሪ ብቻ አልነበረም፣ በጎረቤቶቿም ጭምር እንጂ። ድምጻቸውም ጥላቸውም ሽታቸውም የለም። እንደ ሰንደል ጭስ ወደ ተለያዩ አቅጣጫዎች ከተበታተኑበት አልተመለሱም። መንግስት አደራጅቶናል፣ የሰፈራችን ጌቶች ነን የሚሉ እነዚህ ወጣቶችም በቀላሉ አንደበታቸው የሚገራና ልባቸው የሚፈታ አልሆነም። እሺ ለመጫን ስንት ጠይቁኛላችሁ አለች።
በተሸነፈና በሞተ ድምጽ 5000 ብር። እንዴ 5000 ብር? አዎ ብዙ ነው ልትይ ነው? ስንካፈለው አንዲት ቀን አውላ ታሳድረንም። ስንት እንመስልሻለን? የሺ ቁጥራችሁን ሳይሆን የ27 ዓመታት ፍሬዎች መሆናችሁን ነው የማውቀው ልትል በወደደች። ይህንን ትታ ዕቃዎቹ ቢሸጡ 5000 ብር ያወጣሉ ብላ ጠየቀች። እሱ እኛን አይመለከትም አመናጭቀው መለሱላት። አቦ እንትናት በይብን። በመጨረሻም አንድ ፖሊስ በአጋጣሚ ይሁን ሰፈር መረበሹ ጥቆማ ደርሶት ወይም የተበደለ ሰው እንባ ከዝናቡ ጠል ጋር መደባለቁን ደመነፍሱ ነግሮት አይታወቅም ጸብ ለማጉረፍ ወደ ተዘጋጀው ወደዚህ ሰፈር መጣ። አጭር ቆመጡን ያወዛወዘ ወዳሉበት ሲመጣ በሺ ብስል ቀይ ፊት ላይ ሺ ከዋክብት ብትን ፍንጥቃሉ። የጠወለገ ተስፋዋ ለመለመ። የከሰመ ፈገግታዋ ተከሰተ። ፖሊሱ አጠገቧ እስኪመጣ ድረስ አልታገሰችም። እሱ ወዳለበት ራመድ ብላ ሄደች እንጂ። ፖሊሱ ሲመጣ ወጣቶቹ የሚገቡበት የሚጠፋቸው በየአቅጣጫቸውም የሚበታተኑ ወይም ደስ ያለሽን ትከፍያለሽ የሚሏትና ለፖሊሱ እንዳትናገርባቸው ደጅ የሚጠኗት መስሏት ነበር። ሆኖም ፖሊሱ እንደመጣ ጥቁር የሚመስል ፈገግታውን ፈጎ በቋንቋቸው ረዘም ያለ ሰላምታ ሰጣቸው። በሰላምታ አሰጣጥና አቀባበላቸው የሥራ ባልደረቦች እንጂ በድመትና በአይጥ መካከል ያለ ግንኙነት ያላቸው አይመስሉ። የሺ ግራ ቢገባትም ተረጋግታ የሆነውን ሁሉ ለፖሊሱ ነገረችው። ወጣቶቹ ግን ቃልም አልተነፈሱለት። ፖሊሱም የሺን ዕቃዎቿን በትዝብት ያየ ሁይ ጥጋ 5000 ብር ተወደደት ያለሽ? ስሚ ሴትዮ የጠየቁሽ 10000 ብር አይደለም 5000 ነው። 5000 ብር ብቻ ገብቶሻል የምልሽ ብሎ እሷው ላይ አፈጠጠ። እንትላለች እቺ የአካባቢን ጸጥታ ማወክ ወንጀል መሆኑን አታውቂም አላት። አጎቷ ልጅ መብረቅ ነጎድጓድ ጎርሶ አንተ ፖሊስ አይደለም፣ በፍጹም ፖሊስ ልትሆን አትችልም። መታወቂያህን አሳየኝ። አንተ ከነሱ እንደ አንዱ ነህ እንጂ በፍጹም ፖሊስ ልትሆን አትችልም አለው። ማለት እንዴት ከመጣችሁበት ማህበረሰብ ጠብታ ፍቅርና አንዲት ጉርሻ ፍትህ መውረስ ያቀታችኋል? እንዴት በእናንተ የተነሳ የመጣችሁበት ማህበረሰብ በሌላ እንዲነቀፍ ታመቻቻላችሁ? አለ አጎቷ ልጅ። ፖሊሱ ጭስ የጠገበ የመሰለ ቆመጡን መዘዘ። ወደ ነቀፈው ሰው አይኑን አጉረጠርጦ ተንደርድሮ ተጠጋው። የሺ አሁንም ለገላጋይነት መሃላቸው ዘላ ገባች። አካባቢው ቀደም ሲል ከነበረው ሁከት በላቀ ሁኔታ ታወከ። ወጣቶቹም እጁ ጥጋበኛ ነው ብለው ያበጠ ልቡን እንደምንም ማስተንፈስ እንደሚቻል መላ የሚመቱ መሰሉ። ጢቤን ጫወትበት ተባባሉ። የሺ አዝማሚያውን ስታይ በጉልበት እርዳኝ ብላ የጠራችው ዘመዷ በሁለት ወገን እንደ ሳንዱች ተጨፍልቆ ሲጠቃ ታያትና የደረሱልኝ ድምጿን አሰማች። ኡቷ የቤት ቃጠሎ ሲነሳ እንደሚሰማው አይነት ነበረ። ያገር ያለህ! ጥቂት መንገደኞች፣ ሱቅ የተላኩ ታዳጊዎች፣ ወደ ዋናው ጎዳና የሚያቀኑ እናቶች፣ ሞልወያ የሚሸጡ ጎልማሳዎች ላፍታ ቆመው ስለተፈጠረው ሁኔታ አንገታቸውን አስግገው በወፍ በረር ቅኝት ለመረዳት ይሞክሩና ባዘቦት ቀኑ እንደሚያጋጥም የተለመደ ድርጊት ችላ ብለዋቸው በየፊናቸው ይሰማራሉ። የሺን ግራ የገባት ከነዚህ ያልበገር ባይ ወጣቶች ሌላ ሌሎች ተጨማሪ ወጣቶች ተቀላቅለው ለዘረፋውም ለዘለፋውም ዝግጁ መሆናቸውን ማየቷ ነው። ጮክ ብላ ወደ መጣችበት የጋራ መኖሪያ ቤቶች አናት አንጋጣ የሶስት ሴት ስሞችን አከታትላ ተጣራች፣ የጎረቤቶቿን። ሆኖም የክፉ ቀን ደራሾቼ ከምትላቸው ሰዎች መካከል አንድም ሰው ከየትም ብቅ አላለ። ከብዙ ንትርክ በኋላ በ3700 ብር ዕቃዎቿን ለማስጫን ተስማማች። የወጣቶቹ አስተባባሪ በፍጥነትና ቄንጥ ባለው ዝላይ ወደ መኪናው ወጥቶ ወዲያውኑ ከኪሱ እጥፍጥፍ ያለ ወረቀት አውጥቶ የተባባሪዎቹን ስም በጮክታ መጥራት ጀመረ።
ጠርቶ ሲጨርስ አሁን ስማችሁን ያልጠራዋችሁ ሁሉ በአስቸኳይ ወደ የመጣችሁበት ሂዱ፣ ወደ ክልላችሁ ተበተኑ ዳይ አለ። ከተሰበሰበው ወጣት መሃል የብዙሃኑ ቋንቋ የሚናገሩ የማይመስሉ 4 ወጣቶች ሹክክ ብለው ከጀማው ተለዩ፣ እንዳቀረቀሩ። የሺ አዲስ ወደ ተከራየችው ቤት ገብታ ዕቃዎቿን እንደ ነገሩ አስቀምጣ የዛለ ሰውነቷን ሶፋ ላይ ጥላ ክፉ ቅዠት የመሰለ ውሏን ላለማስታወስ ከራሷ ጋር እየታገለች ሳለ ተንቀሳቃሽ ስልኳ ሲጮህ ሰማችው። የሐና ማርያም ሰፈር ጎረቤቶቿ ናቸው ገምታለች። የደወሉላት ይሽዬ በሰላም ገባሽ ለማለት ነው። ስልካቸውን አልመለሰችም። መንፈሴን ከባዱ ሽንፍር ሲመታው የተነበራችሁ በወገኖቼ መሃል እንደ ባዕድ ታይቼ መድሎ ሲደርስብኝ ልባችሁ ወደኔ አጋድሎ ነበርነ? ከናንተ መሃል ተንገዳግጄ እንዳልወድቅ ምርኩዙን ያቀበለኝ ማን ነው? ጉም ያላዘገነኝ ማን ነው? ማን ነው ከናንተ መሃል ህልሜን ያልበላ? አንጀቷ ተቆርጧል። ከ2 ቀናት በኋላ አዲስ ዓመት ይገባ ነበር። እንቁጣጣሽ የወርሃ መስከረም የመጀመሪያ ቀኗን እንደ ሰልስት ለቀስተኛ ቆዝማ ባንዲራዋ እንደተቃጠለባትና ሰንደቋን እንደነቀሉባት ስደተኛ አርበኛ ሆና ጋቢ ለብሳ አሳለፈች። እንደተወረረ ከተማ ጭርታንም ለብሳ መንፈሷ ተመሰቃቅሎና ሁለንተናዋ ተበዝብዞ ቀኑን ቋጨችው። እንደሌላው ጊዜ ለበዓሉ ክብር ድፎ አልደፋችም፣ ጠላ አልጠመቀችም፣ ቄጠማ አልጎዘጎዘችም፣ ቴሌቪዥን ከፍታ የበዓል ልዩ ዝግጅቶችን አልተከታተለችም፣ የባህል ልብሷን አልለበሰችም፣ የተለየ ምግብ ሰርታ ራሷንም ሆነ ሌላውን ሰው አልጋበዘችም። ትንሽ ቆይቶ ሐና ማርያም ሳለች አብዝታ ተቀርባት የነበረችው ጎረቤትና ጓደኛዋ በስልኳ መልእክት ሰደደችባት። እሺዬ እንኳን ከዘመነ ማርቆስ ወደ ዘመነ ዮሐንስ በሰላም አሸጋገረሽ ይላል መልእክቱ። ከቀደመ ሰፈርተኞቿ ጋር በአካልም ሆነ በድምጽ ለመገናኘት ፍላጎቱ የላትም። ሐሞቷ ፈሷል። እናም መልእክቱን እንዳነበበችው በፍጥነትና በቁጣ መልእክቱ ወደ ፈለቀበት ምንጭ ደወለችና ምን ብለሽ ነው ጽፈሽ ላክሽልኝ አለቻት። ምን አልኩ? የሺ ተቆሳትራ አንብቢውና መልሰሽ ደውይልኝ በማለት ስልኩን ዘጋችው። የመልእክቱ ባለቤት መልሳ ወደ የሺ ደወለች። ጽፌ ላኩልሽን መልእክት አነበብኩት። ምንም የተሳሳተ ነገር አላገኘሁበትም። እንኳን አደረሰሽ በሰላም አሸጋገረሽ ምናምን እኮ ነው የሚለው አለች ግር ብሏት። የሺም ለእኔ ነው በሰላም አሸጋገረሽ? እኔ ነኝ በሰላም የተሸጋገርኩት? አንቺም ሁሉንም ሰው እንዲያው በጅምላ እንኳን በሰላም በጤና አሸጋገራችሁ ማለት በአሮጌው ዓመት በደልና የጤና መጓደል በደረሰባቸው ሰዎች ላይ መዘባበት አይሆንም? ሌላው ቢቀር ሰላሜን ሳጣ ድረሱልኝ ብዬ ስጣራ አንቺና ጎረቤቶችሽ የት ነበራችሁ? ዝም ማለታችሁ የሰላም ምልክት ነው? እንዲሁ በደፈናው መጪው ዘመን የሰላም ይሁንልሽ ብትይኝ ምን አለበት? ምን ነበረበት? አለቻት። መልእክት የሰደደችው ልጅም የደረሰባት ውርጅቤ ተደናግጣ ስልኩን ዘጋችው። የሺ በቀየረችው ሰፈር ለ3 ወራት ያህል ከኖረችበት በኋላ የውበት ሳሎን ከፍታ ኑሮዋን ቀጠለች። የሺ የውበት ሳሎን ጸጉር እንፈሽናለን፣ ጥፍር እንሞርዳለን፣ ቬሎ እናከራያለን። እንደምታደል ሆኖ ሳሎኑ በአጭር ጊዜ ውስጥ ታወቀላት። ደንበኞች ጎረፉላት። ቆነጃጁቱም ወዛዝርቱም የቤት እመቤቶችም የሺ 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 አሉ። ግና አንድ እሑድ ጀንበር እንደመጥለቅ ሲል መብራት ቀኑን ሙሉ ጠፍቶ በመቆየቱ የተበሳጨችና ብስጭቷን ለማረሳሳት ለራሷና ለጎረቤቶቿ ቡና እያፈላች ሳለ ድንገት ገርበብ ያለው በር በአንድ ጎረምሳ ጡቻ ተበርግዶ ተከፈተ። ከዚያም 4 ጎረምሶች ተከታትለው ሲገቡ አየች። ምንድነው አለችሽ። ጎረቤቶቿም ምንድነው ብለው ጠየቋቸው። ቀድሞ የገባው ጎረምሳ ወደ የሺ ተጠግቶ ቆንጨራውንም አውጥቶ አርፈሽ ተቀመጭ
አለበለዚያ ማንም አያስጥልሽም አላት። እንደ ግንብ እፊታቸው ተገድግደው ዝም ማሰኟቸውና ማስዋቢያ ዕቃዎችን ሁሉ በፒካፕ መኪና ማስጫን ጀመረ። ቬሎች፣ ካስኮች፣ ካውያዎች፣ ፔስትራዎች፣ ኮስሞቲክሶች፣ ሌሎችም ቁሳቁሶች በፍጥነት ቶሎ 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 ለማዛጋት የተከፈተ አፍ እስኪዘጋ ባለው አፍታ ሁሉም ነገር የተከናወነ መሰለ። ከጥቂት ወንበሮችና እምብዛም ዋጋ ከማያወጡ ቁሳቁሶች በቀር ቤቱ ወና ሆነ። የሺ ከመሰሎቿ ተነጥላ በእሳት እንደተለበለበ ቅጠል ጠውልጋ ደርቃ ቀረች። ሌቦቹ የሚያደርጉትን አድርገው ከጨራረሱ ከደቂቃዎች በኋላ ጎረቤቶቿ በቁጥር ጨምረው ከንፈራቸውን እየመጠጡ ሊያጽናኗት ተሽቀዳደሙ። የተጠቀለለ ብር ሊያስጨብጧትም ሲሉ ምንድነው ብላ በቁጣና በግልምጫ ጠየቀቻቸው። መዋጮ። የምን መዋጮ? ተዘርፈሽል። ጎረቤትም እዚህ ሰፈር ያሉ ባለሱቆችም ተላላፊ መንገደኞችም በምንችለው ልክ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው ይባል የለ። አስተባባሪዋ የምትለው ጠፋት እና ላንቺ ውጡልኝ፣ አልፈልግም፣ ጌጣችሁን ይዛችሁልኝ ሂዱ፣ 50 ሎሚያችሁን እናንተው አጊጡበት፣ ድንቄም መረዳዳት፣ ድንቄም ጉርብትና፣ ውጡልኝ። ሰው ላይ እንዲያ ስትጮህ የመጀመሪያዋ ነበር። ይህ ሰፈርተኛው እኮ ነው ያላስጣልንሽ አለች። ሌላኛዋ ደግሞ ደንግጣ በእናትሽ ተቀበይ፣ ቢያንስ የተወሰነ ቀዳዳ ይደፍንልሻል። ገንዘብ ያዋጣችሁልኝ ምን ስለሆንኩ ነው? የሽዬ ንብረትሽን ስለተዘረፍሽ ነው። አዎ ተዘርፌያለሁ፣ ግን የተዘረፍኩት ንብረት አይደለም፣ የተዘረፍኩት ሰውነቴን ነው፣ የተዘረፍኩት እውነቴን ነው፣ የተዘረፍኩት እምነቴን ነው፣ እናንተን ነው። አሁን ግን ተራቁቻለሁ። አሁን ውጡልኝ ቡዶች። ሀገሬን በላችኋት። ሀገር ማለት እናንተ ነበራችሁ። እውነት ሀገሬ ነበራችሁ። በላችኋት ሀገሬን። ፈላሁላ ውጡልኝ። አረብ ሀገር ሄጄ እስከመጣ ሀገሬን በልታችሁ አጠበቃችሁኝ ቡዶች። ይህን ሁሉ ትል የነበረው ዘራፊዎቹ ንቀው የተዋቸውን ቁሳቁሶች እያነሳችና ከግድግዳ ጋር እያላተመችና እየሰባበረች ነበር። የሺ ጎረቤቶቿን ቀድማ ከቤቷ ወጣች። ቀጥታ ከውበት ሳሎኗ ጥቂት እልፍ ብሎ ወደሚገኘው ፖሊስ ጣቢያ። ጎረቤቶቿ የሆነችው ልታመለክት መስሏቸው ነበር። ደጅ ላይ ተቀምጠው የሚሳሳቁ ፖሊሶችን አገኘች። የመጀመሪያውን ድንጋይ አነሳችና ወደ አንዱ ፖሊስ እግር ስር ወረወረችው። ፖሊሱ ድንገት በደረሰበት ጥቃት ዋይታውን ሲያሰማና ዳግም ሌላ ፖሊስ ለመፈንከት ስታነሳ ፖሊሶቹ ተረባርበው ሲይዟት እኩል ሆነ። ተደጋገመ። የሽመቤት ትናንት ስም ያለው የውበት ሳሎን ነበራት። አሁን አንድ ግንባታው ባልተጠናቀቀ ህንጻ ስር በ7 ባለ 3 እግር ወንበሮች ተከባ ሳር ጎዝጉዛና ስኒዎቿን ደርድራ የጀበና ቡና አፍልታ ትሸጣለች። ተሳዳቢ ናት፣ ጉልበተኛ ናት፣ ድንጋይ ወርዋሪ ናት ብለው ስለሚሸሿት የሰፈሩ ሰዎች በእሷ እጅ አይስተናገዱም። የሚስተናገዱላት የማያውቋት አልፎ ያጆች ብቻ ናቸው ማለት ይቻላል። እነዚህ ድንገት ስለ ወቅቱ የፖለቲካ አካሄድ አንስተው መጫወት ከጀመሩ እንደ ምንጮሃ ኮለል ብሎ የሚወርደውን ጨዋታቸውን ታፈርስባቸዋለች በወርጨቅ። አንዴ የፈላ ቡናዋን እየቀዳች ከመድረክ ላይ የተወሰደ አንድ ዲስኩር በዩቲዩብ የሚያዳምጥ 2 ተስተናጋጆች ገጠሟትና የሚሰሙትን ለመስማት ጆሮዋን እንደዘበጣል አደረገች። ዲስኩሩን ያዳምጡ የነበሩ ወጣቶች በጉዳዩ ላይ ሐሳቦቻቸውን አንስተው መጣል ጀመሩ። አንዱ ተናጋሪ እገሌን ነው እየተናገረ ያለው ሲል፣ ሌላኛው የለም እገሌን ለመንካት ነው ይላል። የሺ ጨዋታ ከሚሰነዘርበት በተቃራኒ አቅጣጫ እያማተረች አንዴ አልፎ አግዳሚው ላይ እያተኮረች አንዴ የተደረደሩ ስኒዎቿን አንዴ ፖለቲካ ተኮር ጨዋታ የከፈቱ ተስተናጋጆቿን እያየች ድንገት ምድረ ፈሪ ሁላ ሆዳም ዘረኛም ደግሞ አፋሌ ብሎ ሌላውን ይተቻል ብላ አመጣችው ወቀሳውን።
የምን ጣት መቀሳሰር ነው? አሁን አንተ የጠራኸው አክቲቪስት ወይ የጠራኸው ዘረኛ አድርሶታል የምትለው የግፍ ቋት እንዲሞላ ጠብታ በደል በማዋጣት አላገዝከውም? ልንገርህ፣ አንተነህ እሱ ውስጥ ያለው ከየት አመጣው? እሱ ጥርብ ድንጋይ ቆልሎ ከዘጋው መንገድ ይልቅ አንተ ስለሌላው ማህበረሰብ መከራና ደስታ ባህልና ታሪክ አልሰማም ብለህ በልብህ መንገድ ላይ የገነባኸው ግንብ የበለጠ ጉዳት አላደረሰም? ንገሩ ይባይ። ተቀባብላችሁና አቀባብላችሁ ነው ወገናችሁ ላይ የምትተኩሱት ብላ ቀጠለች። እነዚህ ካፏ የማይጠፉ ቃላት ናቸው። የጨዋታው ለኳሽ ፖሊሶች ከሆኑ ደግሞ አለቀላቸው። በቃላት አክሮባት ታጠፋቸዋለች። የት ነበርክ? ያ ሁሉ ሲሆን ፍትህ ለማግኘት የግድ አፍ የፈታህበትን ቋንቋ መናገር አለብኝ? ከፈነከተች በኋላ ሁሌም ሁሉንም ፖሊስ የምትጠይቀው ጥያቄ ነበር። እመክራታለሁ። የሺ አንቺን ያስቀየመ ፖሊስ ሌላ፣ እነዚህ ደግሞ ሌላ። ለምን ያልሆነ ነገር ታደርጊያለሽ? አንዱ የዘራብሽ የግፍ ሰብል ለምን ሌላው አጭዶ እንዲከምርብሽ ታስገድጀዋለሽ? ሁሉንስ በአንድ ቅርጫት ውስጥ ጨምሮ መወንጀል አግባብ ነው አልኳት። አንድ ቀን ከፖሊስ ጣቢያ አስፈትቻት ስመለስ የሽመቤት ግን በመገረም አየችኝና አቶ ምንተስኖት እንደዚህ ነው የምታስበው? እንደዚያ ነው የምታምነው? በአንድ ሰው ውስጥ ያ ሰው ብቻ ነው ያለው? በሰው ውስጥ ሌሎች መሰሎቹ ወዳጆቹና አርያ የሚያደርጉ ሰዎችስ የሉም? እንደዚያ ካልሆነ ታዲያ ለምን ኃይሌ ገብረስላሴ ሪከርድ ሰበረ ብለን እልልታና ዝማሬ እናበዛለን? ቄጠማና ርቱ እንጎዘጉዛለን? እሱ ውስጥ እኛ ስላለበት አይደለም? ልንገርህ፣ የሰው ልብ ንብርብር ነው። የብዙ ልቦች ማህተብ ተደራርቦ ታትሞበታል። ሰውማ ብቻውን አይደለም፣ ብቻውን ሆኖም አያውቅም። ብቻውን ተከብሮም ተዋርዶም አያውቅም። ተያይዘን ነው ከፍም ዝቅም የምንለው። ተያይዘን ነው ፍም ውስጥም በረዶ ውስጥም ተቃጥለን ቀልጠንም የምንጠፋው። የሚረብሹን ሰዎች በአብዛኛው ከስር የተፈቱና ከስደት የተመለሱት ብቻቸውን ናቸው። እነሱ ውስጥ እኛ የለንበትም። ለእብደታቸው ምናምኒት አላዋጣንም። ከኛ የወጣው ጅኒ የተጀነነ ሄዶ ከነፍሳቸው ጋር ዳንኪራ አላረገደም። ንገረኛ ደግሞ ልንገርህ፣ በየሰፈራቸው በወጣቶቹ ስም የሚሰራው ወንጀል ውስጥ አነሰም በዛ የኛ ድርሻ አለበት። የምን ማፈግፈግ ነው? የምን ማላከክ ነው? ልንገርህ፣ በዚህ ዘመን ያሉና ራሳቸውን የፖለቲካ ተዋናይነት ያጩ ሁሉ እኛው ራሳችን አንጋጠን የተፋናቸውና ከማህበረሰቡ ወስደን አንሻፈን ለግል ዝናችን የተጠቀምንባቸው ናቸው። አንጋጣው ቢተፉ ተመልሶ ባፉ። በቃኝ። እኛ የመከፋፋት የመገፋፋት የመበላላትና የመጠላለፍ ምጣድ አሟሽተን አዲሱን ትውልድ ጠብቅ ነው። የፖለቲካ አክቲቪስት ተብየው ምሳውን እንጂ ምላሱን ማዘዝ ያልቻለ ማዞሪያውን ይዞ የዘረኝነት ሊጡን ጋገረበት። ታያለህ፣ በጋራ የጋገርናትን የዘረኝነት እንጀራ በጋራ እንበላታለን። ገና ምን አይተን? ቤተ ክርስቲያንም መስጊዶቹም ራሳቸውን ይፈትሹ። ከዚህ የተሻለ አጋጣሚ የለም። ምእመኖቻችንን ምን ዘርተንባቸው ነው ይህንን መስለው የበቀሉት? እነሱ ራሳቸው ንስሐ ይግቡ። አናቅም በግርግር ሰሙናት አድኑኝ ምስካየ ዙናን ናችሁ ለተጠጋቸውን አፍላ ወጣቶች ለፌደራል ፖሊስ አሳልፈው ሰጥተው አላስቀጠቀጧቸውም እና ንስሐ ግቡ አይበሉን። መጀመሪያ እነሱ አድርገው ያሳዩ። ያኔ አርያዎቻችን ብለን እንከተላቸዋለን አለች በቁጣ። ይኸው እንደተለመደው ሰሞኑን ለ15 ቀናት ቤተሰቦቼ ዘንድ ገጠር ቆይቼ ስመጣ የሺ መታሰሯን ከጎረቤቶቼ ሰማሁ። ችግር ውስጥ ገብታ ልትጠብቀኝ እንደምትችል ደመነፍሴም ነግሮኝ ነበር። እብዶ አክቲቪስት ታሰረች አለኝ አንዱ ጎረምሳ። አገላለጹ አራቱም ሳቁ። የኔ ሳቅ አልመጣም። እንኳንስ በየሺ ጉዳይ ይቅርና በሌላውም ጉዳይ ሳቄ ውስጥ ስደት ሀገር ለመሄድ በየበረሃው መንከራተት ከለመደ ቆየ። ድባቴ ከተጫነብኝ ከረመ። ፊትህ የመከራና የተስፋ መቁረጥ ሸለቆ ተቆፍሮበታል ብላይ ነበር። ከሸለቆው ውስጥ በየስፍራው ሲያደባ የማየው እባብ ከጥሻው ወጥቶ እኔንም ሌላውንም እንዳይመርዝ ራሴን እየጠበቅኩትና እየተጠባበቅኩት ነው በፍርሃት። የዚህ ሰፈር ሰው ነኝ።
የዚህ ዘመን ሰው ሰፈሩም ዘመኑም ሀገሪቷን ይመስላል። መሪውም ህዝቡም ዘፈኑም ገራገር ነው። ገራገር የሚመስል እባብ ከየግራችን ስር ሲርመሰመስ መንገድ ለቀቅንለት እንጂ በትራችንን ድንጋያችንንም ቆንጨራችንን አንስተን አናቱን መጭቀጠቀጥ ነው። ሁላችንም እባብነት ከመለማመዳችን የተነሳ ዘንዶ በየልባችን ማርባት የጀመርን እየመሰለኝ ነው። የሽመቤት እባቡ ከነደፋቸው ሰዎች አንዷ ሆነች። የዝረኝነት ዘንዶ ወገኖቿን በላባት። በየመንደሩ በየጉራንጉሩና ጎዳናው እየዞረች ወገኖቼ ሰው አጣሁ፣ እናንተ ሰው አላችሁ፣ ከማን ጋር ልኑር ብላ የምትጠይቀው አይሽ ታሰረች። ማንም ይሁን ማን ሰው እጅብ ብሎ በተሰበሰበበት ታክሲ ተራ ወይም ወረፋ ላይ ለምንም ጉዳይ ሰዎች ሰብሰብ ሲሉ ድምጿን እንደ ሰባኪ ከፍ አድርጋ አንድ ቦታ ላይ ቆማ ወገኖቼ ሰው አጣሁ፣ እናንተ አብራችሁ የምትኖሩት ሰው አግኝታችኋል፣ የምትፈተኑበት ወቅት የጎረቤቶቻችሁን አጋርነት አግኝታችኋል፣ ተፈታትሻችኋል፣ ልንገራችሁ እሺ፣ ውሃ ጣጥ ልታደርጉት ከምታስቡት ሰው በላይ ጎረቤቶቻችሁን አጥኑ፣ ከጎረቤቶቻችሁ ጋር ተጠናኑ፣ ከጎረቤቶቻችሁ ጋር ከመበላላታችሁ በፊት ተናበቡ ብላ ድስኩሯን ስለምታስደምጥ ሰው ፍለጋም ስለምትባዝን ሰፈርተኛው እብዱ አክቲቪስት የሚል የመዘባበቻ ቅጥያ ስም አወጣላት። 6ኛው ፖሊስ ተፈነከተ አለች ሌላኛዋ ጎረቤቴ። አሁን ፈነከተችው ከሚባለው ውጪ ቀደም ሲል 5 ፖሊሶችን በተለያዩ ጊዜያትና ስፍራዎች ፈንክታለች። ከነሱ ውጪ ማንም ላይ እጇን አታነሳም። ከፈነከተችም በኋላ አታመልጥ። እሷን ለመያዝ የሚደረግ ርብርብም ራሷን አትከላከልም። ሰው ተረባርቦ ሲይዛት ይዞም ወደ ፖሊስ ጣቢያ ሲያደርሳት የሚታይባት በራስ መተማመን፣ ኩራት፣ የወርቅ ሜዳሊያ ለመሸለም ወደ ክብሩ ትሪቡን ከፍታ የምታመራ እንጂ ለቅጣት የምትወሰድ አትመስልም። ከዛ ቀርባ ስለ ጥፋቷ ስትጠየቅ ደግሞ መልሷ ሁሌም ያው ነው። አይቀነስለትም፣ አይጨመርለትም። እሰይ እንኳን ፈነከትኩት፣ ትምህርት እንዲሆነው ብዬ ነው። ምንም ያላደረኳት ሴት እንዲህ ካጠቃችኝ፣ ያውም በሴት አቅም ጎረምሳ ቢሆን ደግሞ አፈር ድቤ ያስግጠኝ ነበር ብሎ እንዲያስብ ሁሌ ትዝ እንድለው ብዬ ነው። እኔ ደግሞ የግፉአን ድምፅ ነኝ። ምድር የምትየው ይሏታል መርማሪዎች። አለባበሷም አነጋገሯም የጨዋ ስለሚሆንባቸው ያስተሳሰብ ሚዛኗ ተዛብቷል ለማለት እየተቸገሩ ትምህርት ለመስጠት ብዬ ነው አልኩኮ ትላለች። እሺ መታሰሩ አይቀርላትም። መታሰሯን የሰሙ የሚያውቋትና ጎረቤቶቿ ምግብ ይዘውላት ሲመጡ አልፈልግም ብላ ትመልስባቸዋለች። በንጹህ እጆቻችሁ ጋግራችሁ ያበሰላችሁት ሲኖር አምጡልኝ። አልፈልግም፣ ጆር በሉ ካዲዎች፣ ይሁዳ ከናንተ የተሻለ ታማኝ ነው። አልፈልግም፣ ፈትኛችኋለሁ፣ ወድቃችሁም ተገይታችኋል። ምግባችሁን ውሰዱልኝ። ማነ ሄይ ፖሊስ፣ እነዚህን ሰዎች ከዚህ ያርቅልኝ። ቅርበታችንን የሚያውቁ ሁሉ አንተን ትሰማሃለች፣ እባክህ ይህን ነገር ይዘህላት ሂድ ብለው የበሰለ ምግብ አስረው ይልኩኛል። እውነትም የሺ ፊት ነስታኝና የሚገፋተር ኩርፊያ ለግሳኝ አታውቅም። በአብዛኛዎቹ ላይ ለምን እንደምትለወጥ ይገባኛል። ልቧ ውስጥ ተበጭቆ የተወሰደ ስጋ አለ። የስጋው መዘንጠል አሁን የሆነ ያህል ይሰማታል። ደሙ ወደ ውስጧ ይፈሳል። በአንድ ፖሊስ ቸልተኝነትና ግድ የለሽነት ጥቃት ከደረሰባት ጊዜ ጀምሮ በስደት ዘመን ካጋጠማት የባይተዋርነት ስሜትና የመንፈስ መመሰቃቀል ጋር ተደማምሮ ስነልቦኗ ክፉኛ ተጎድቷል። ጥቃቱ በውስጧ እንጉዝ ትቶ አልፏል። ጠባሳው ባይሽር እንኳን እየቀነሰ ሊመጣ የሚችለው ስትበቀላቸው ይመስላታል እና ታደርገዋለች። እነሱን ማጥቃት የሕይወት ግቧ እስኪመስል ድረስ ድንጋይ አንስታ ወደ ፖሊሶች እግር ስር ወርውራ ትስት እንደሆነ ነው እንጂ ከመወርወር ታቅባ አታውቅም። አውቋ አበድናት ሊሏት ይፈልጋሉ። አንዳንዶች ግን አውቋ አበድ እንዳይሏት የግል ስራዋን በስነ ስርዓት ትሰራለች። ትፈነክታለች፣ ትታሰራለች፣ ትፈታለች፣ ትታሰራለች፣
ትፈታለች። የሽመቤትን ጥየቃ ወደ ፖሊስ ጣቢያ ማምራቴ ዋሶኜ ማስፈታቴ የተደጋገም ሆነ። የዕለት ገቢዋም ቁልቁል መውረዱን ቀጠለ። ከተራራ ላይ ተንከባሎ እንደሚወርድ በርሜል በተክሳጽ ድምጿ በማንቂያ ደውሏ እየታጀበ መውጣት መውረድ። የሽመቤት አሳዘነችኝ። ነፍስ ድረስ ዘልቆ የሚሰማ ሐዘን ተሰማኝ። የሺ ንቁና ትጉ ወፍ ነበረች። ናትም እንደ ንስር የመመንጠቅ ተመንጥቆም የመብረር ጸጋዋ ባልጠበቀችው አኳኋን ተወስዶባታል። እንደ ልቧ እንዳትበር ክንፎቿ ተሰብረዋል። በየጊዜው ላባዎቿ ከሰውነቷ ተነጥለውና ተገንጥለው እየወደቁ ነው። የተሰበሩ ክንፎቿ እስኪጠገኑና ላባዎቿ እስኪያቆጠቁጡ ድረስ ምን ያህል ጊዜ በትዕግስት መጠበቅ ይኖርብኝ ይሆን? ኮትሮ በተለየ ሁኔታ ሕይወቷን በተመለከተ አንድ ነገር ማድረግ እንዳለብኝ ይሰማኝ ጀመር። ይህ ትረካ ለብዙዎች እንዲደርስ ቻናላችንን ሰብስክራይብ ማድረግ እንዲሁም ማጋራትና ላይክ ማድረግ እንዳትረሱ። አስተያየት ካላችሁ በአስተያየት መጻፊያ ቦታው ላይ ልትጽፉልን ትችላላችሁ። ሰናይ ጊዜ